የህዝቡ ጥያቄ አንድ ብቻ ነው። ልጅቷ አለች ወይስ የለችም? ታስራለች ወይስ ተፈታለች? የሰውን ክቡር የሰው ልጅን ህይወት ወይ ኖሮ ከሰው ጋር አልተቀላቀለ ወይ ሞቶ አልተቀበረ አታርጉትና ገንዘቡን በላችሁት ወይስ ገንዘቡ መልሶ እናንተን በላችሁ? ግልጽ እንዲሆን እንፈልጋለን። አራጣ አበዳሪ ፎቅ በፎቅ ላይ ይሰራና ፎቁ መልሶ ይበላል። ይህ ነገር ህዝቡ እንዲጣራለት ስለሚፈልግ በአስቸኳይ የዚህች ልጅ ጉዳይ እንዲነገር እንፈልጋለን። ድምፁ ነው። ስለምን እያወራው እንደሆነ ልንገራችሁ። እስኪ ቤቱን ፎሎ አድርጉ። ፈልግ የሆነ 5 ጊዜ ኮፒ ሊንክ ሼር በማድረግ እንግዲህ ይህ ቪዲዮ ብዙ ሰው ጋር እንዲደርስ፣ ኤምባሲው በዚህ ጉዳይ መልስ እንዲሰጥ፣ የብር ሰብሳቢ ኮሚቴ በዚህ ጉዳይ መልስ እንዲሰጥ እፈልጋለሁ። ሼር አድርጉ። ዲዩት አድርጋችሁ ስለዚህ ሀሳብ የምታውቁ ሰዎች መልስ ስጡበት ማለት ወዳለሁ። አመሰግናለሁ። መረጃው ይሄ ነው። ውድ አድማጮቼ የሌላ ኑር ሰቦ ጉዳይ የህዝብ ድምጽ እና ያልተመለሱ ጥያቄዎች ከ13 ዓመት ስቃይ በኋላ የአንድ ወጣት ህይወትን ለማዳን መላው የኢትዮጵያ ህዝብ እጁን ዘርግቶ ነበር። ሆኖም ዛሬ ላይ ግን ሌላ የት እንዳለች አይታወቅም። ብዙ ጥያቄ መልስ አጥቶ ቤተሰቧንና ለጋሹን ህዝብ በስጋት ላይ ጥሏል። ምንድነው የተፈጠረው? ፈተናውን ልንገራችሁ። ወጣት ሌላ በሳውዲ አረቢያ በደረሰ ድንገተኛ አደጋ የሞት ፍርድ ተፈርዶባት ነበር። የሞቱ ፍርድ በ2 ሚሊዮን የሳውዲ ሪያል የደም ካሳ እንዲቀየር ተወስኖ ነበር። ሆኖም ግን የቲክቶክ አንበሶች በጎ ፈቃደኞች መላው ህዝብ ለ54 ቀናት ባደረጉት ተጋድሎ አስፈላጊው ገንዘብ መሟላቱን ታህሳስ 10 ቀን 2016 ዓ.ም በይፋ ተበሰረ። አሁን የሚነሱ ወሳኝ ጥያቄዎች እነኚህ ናቸው። የዘመቻው ኮሚቴና በሳውዲ የሚገኘው የኢትዮጵያ ኤምባሲ ለሚከተሉ ጥያቄዎች በአስቸኳይ ምላሽ እንዲሰጥ እንፈልጋለን። ክፍያው የተሰበሰበው ገንዘብ መጠን ሙሉ በሙሉ ተሰብስቦ ነበር ወይ? ስለ ደህንነቷ ሁኔታ ሌላ አሁን በዚህ ሰዓት በሰላም በደና አለች ወይ? ጤንነቷ እንዴት ነው? ዝምታው ስላልገባን ጉዳዩ እልባት አግኝቶ ከሆነ ለምን ለህዝብ ይፋ ሳይደረግ ቀረ እስካሁን? የኤምባሲው ዝምታ ሚስጥሩና ምክንያቱ ምን ይሁን? የህዝብ ጥሪ በዚህ ጉዳይ ላይ የወገኑን ህይወት ለመታደግ ሳንቲሙን የደፋው ይሄ ህዝብ ዛሬ ደግሞ የልፋቱን ውጤት የማወቅ ሙሉ መብት አለው። እውነቱን ንገሩን። ግልጽነት ለሌላ ቤተሰቦች ትልቅ መጽናኛ ነው። የሚመለከታቸው አካላት ከዝምታ ውጡና ለህዝቡ ትክክለኛው መረጃ እንድታቀርቡ በትህትና እንጠይቃለን። ለወለደ አባት ስትሉ ባካችሁ መሞቷ መኖሪያ ነገርን ጤንነቷ የሚነገረን